ዓርብ ዕለት ተሰቅሎ እሁድ ጠዋት የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልትና 3 ሌሊት በመቃብር ቆየ ሲባል ሂሳቡ እንዴት እንደሚሰላ አስባችሁ ታውቃላችሁ? ማንም ካልተቀበረበት አዲስ መቃብር ውስጥ ለምን ተቀበረ? መቃብሩ በታላቅ ድንጋይ ተዘግቶና ታትሞ ሳለ እንዴት ሊወጣ ቻለ? ደግሞስ ትንሣኤውን ለማብሰር ለመጣችው ለመግደላዊት ማርያም አትንኪኝ ብሎ ለቶማስ ግን እጄን እይ ዳሰኝም ለምን አለው? ከሞት ከተነሳ በኋላስ ለምን ምግብ ተመገበ? ዛሬ በዚህ ቪዲዮ እነዚህንና ሌሎች እጅግ አስደናቂ የሆኑ የትንሣኤን ጥልቅ ምስጢራት እንፈትሻለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም የምንሰማው እያንዳንዱ እውነታ እምነታችንን የሚያጸናና የክርስቶስን ነገረ ትንሣኤ አብዝተን እንድንረዳ የሚያደርግ ነውና። ወደ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮውን ላይክ በማድረግ እንጀምር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድህነት ዓለምን በመስቀል ላይ ከፈጸመ በኋላ በአካለ ሥጋ ወደ መቃብር ወረደ። ይኸውም በመቃብር ፈርሶ በስብሶ መቅረትን ከሰው ልጆች ላይ ሊያስቀርልን፣ ደግሞም በአካለ ነፍስ ወደ ሲኦል ወረደ። ይህም በሲኦል ለነበሩ ነፍሳት ነፃነትን ሊሰብክላቸው። እዚህ ላይ መዘንጋት የሌለብን ታላቅ ምስጢር ይኖራል። መለኮት ከተዋሃደው ሥጋም ሆነ ነፍስ ለአንዲት ቅጽበትም አልተለየም። ለዚህ ነው መቃብር ሥጋን ሲኦልም ነፍስን ሊያስቀሩት ያልቻሉት። ብዙዎችን የሚያደናግረው አንዱ ጥያቄ ዓርብ ማታ ተቀብሮ እሁድ ጠዋት ከተነሳ እንዴት 3 መዓልትና 3 ሌሊት ይሆናል? ይህንን ለመረዳት ዕብራውያን ዕለታትን እንዴት እንደሚቆጥሩ ማወቅ ይኖርብናል። ዕብራውያን አንድን ዕለት መቁጠር የሚጀምሩት ከዋዜማው ማለትም በእኛ አቆጣጠር ከምሽቱ 11 ሰዓት ጀምሮ ነው። በሕጋቸው ማናቸውም ድርጊት በዕለቱ ጅማሬም ሆነ ማለቂያ ላይ ቢፈጸም እንደ ሙሉ 1 መዓልትና ሌሊት ይቆጠራል። የመጀመሪያው ቀን ጌታ የተቀበረው ዓርብ ነው። ዓርብ የሚጀምረው ሐሙስ ማታ 11 ሰዓት ላይ በመሆኑ ዓርብ የተቀበረበት ሰዓት እንደ መጀመሪያው ሙሉ መዓልትና ሌሊት ይቆጠራል። ሁለተኛው ቀን ዓርብ ከቀኑ 11 ሰዓት እስከ ቅዳሜ ቀን 11 ሰዓት ያለው ሙሉ ቀን ነው። ሶስተኛው ቀን ቅዳሜ ከቀኑ 11 ሰዓት ጀምሮ እስከ እሁድ 11 ሰዓት ያለው ነው። ስለዚህ ጌታ የተነሳው በሶስተኛው ቀን እሁድ መንፈቀ ሌሊት መሆኑ ትንቢቱን ቃል በቃል ይፈጽመዋል። ጌታችን ለምን ማንም ካልተቀበረበት ከአዲስ መቃብር ተቀበረ? እስራኤላውያን በባህላቸው የአባቶቻቸው አጽም ካረፈበት አብሮ የመቀበር ልማድ አላቸው። ነገር ግን ጌታችን በአዲስ መቃብር የተቀበረው አይሁድ ስለ ትንሣኤው ሊያመጡት የሚችሉትን ምክንያቶች በአምላካዊ ስልጣኑ ስለሚያውቅ ከወዲሁ ለማስቀረት ነው። በብሉይ ኪዳን የነቢዩ ኤልሳ አጽም የነካው የሞተ ሰው መነሳቱ ተጽፏል። ክርስቶስም ከቅዱሳን አጠገብ ተቀብሮ ቢሆን ኑሮ በራሱ ኃይል አልተነሳም፣ የቅዱሳኑ አጽም አስነሳው ብለው ለሐሰትና ለክህደት ትምህርታቸው ይመቻቸው ነበር። በተጨማሪም መቃብሩ በታላቅ ድንጋይ ተዘግቶ በጠባቂዎች ታትሞ ሳለ ክርስቶስ እንዴት ወጣ? ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩ ዝግ ነበር። ልክ እናታችን ቅድስት ድንግል ማርያም ማኅተመ ድንግልናዋ ሳይፈታ እንደተወለደ ከተዘጋ ቤት በሩ ሳይከፈት ወደ ደቀ መዛሙርቱ እንደገባ ሁሉ ዝግ መቃብርን ሳይከፈት በታላቅ ኃይሉ ተነሳ። ጌታ በዝግ መቃብር ከተነሳ መቃብሩን ማን ከፈተው የሚል ጥያቄ ይነሳል። መልሱ ግልጽ ነው፣ የጌታ መልአክ። ነገር ግን መልአኩ መቃብሩን የከፈተው ጌታ እንዲወጣ ሳይሆን እነ ማርያም መግደላዊት ገብተው ባዶ መሆኑን አይተው እንዲያምኑ ነው። መቃብሩ የተከፈተው ክርስቶስ ስለሚያስፈልገው ሳይሆን የእኛ እምነት ስለሚያስፈልገው ነበር። በጣም ከሚያስደንቁን የትንሣኤ ታሪኮች አንዱ መግደላዊት ማርያም ጌታን ስታየው አትንኪኝ ማለቱ ነው። ለምን? ምክንያቱም ማርያም ገና ትንሣኤውን በሚገባ ሳታምን አትክልት ጠባቂ መስሏት ነበር። ድምፁን ስትሰማ ደግሞ እንደ ቀድሞ መምህር ሆይ አለችው እንጂ አምላኬ አላለችውም። ጌታም ገና ወደ አባቴ አላረግሁምና አትንኪኝ፣ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው አላት። አባቴ ሲል የባህሪ ልጁ መሆኑን፣ አባታችሁ ሲል ደግሞ እነርሱ የጸጋ ልጆች መሆናቸውን በመለየት ፈጣሪና ፍጡር መሆናቸውን አረጋገጠ። ለቶማስ ግን ጣትህን አምጣ እጄን ዳስ አለው። ምክንያቱም ቶማስ አይቶ እና ዳሶ ጌታዬ አምላኬም ብሎ በአምላክነቱ የሚያምን የተመረጠ ካህን ነበርና።
ከትንሣኤ በኋላ ጌታችን ለምን ተመገበ? መብላትና መጠጣት አስፈልጎት አልነበረም። በእርግጥ ደቀ መዛሙርቱ መንፈስ ያዩ መስሏቸው ስለደነገጡ ሥጋና አጥንት ያለው እውነተኛ አካል መሆኑን በተግባር ሊያሳያቸው ዓሣና የማር ወለላ በፊታቸው ተመገበ። ጌታችን በኩረ ትንሣኤ የትንሣኤያችን በኩር ይባላል። በብሉይ ኪዳን እነ ኤልያስ ያነሷቸው ወይም ጌታችን ራሱ ያስነሳው አልዓዛር እንደገና ሞተዋል። ክርስቶስ ግን በራሱ ኃይል ተነስቷል፣ ዳግመኛም አይሞትም። ይህ የእርሱ ትንሣኤ ለእኛም ትልቅ ተስፋ ነው። በእርሱ ትንሣኤ ከጨለማ ወደ ብርሃን ወጥተናል። ሞት ሆይ መውጊያህ የት አለ ብለን ዘምረናል። ውድ ተመልካቾቻችን የጌታችን የኢየሱስ ክርስቶስ ትንሣኤ ታሪካዊ ክስተት ብቻ ሳይሆን የሕይወታችን የተስፋችንና የደህንነታችን መሠረት ነው። ፍጥረታዊ አካል የነበረውን ወደ መንፈሳዊ፣ ምድራዊ የነበረውን ወደ ሰማያዊ የለወጠ ታላቅ ጸጋ ነው። የእግዚአብሔር ቸርነትና የእመቤታችን የድንግል ማርያም አማላጅነት ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ቪዲዮ መንፈሳዊ እውቀታችሁን እንዳሳደገው ተስፋ እናደርጋለን። ቪዲዮውን ላይክ ማድረግና ለሌሎች ማካፈል፣ ሼር አትዘንጉ። ሀሳብ ወይም ጥያቄ ካላችሁ በኮመንት መስጫው ላይ ጻፉልን። በሚቀጥለው መንፈሳዊ ዝግጅት እስከምንገናኝ በሰላም ቆዩልን።